እንደምወደው አይነት ሰርግ ነበረኝ I was very happy አባቴን አልጠራሁትም ሪስኩን ወስዳ ታስወርደዋለች it was very painful አለች በጣም የቤስት ፍሬንዷን ልጅ ስም ሰርቃ ነበረ ልጇን የሰየመችው እየሰማችሁኝ ታሪኬ ፕሊዝ Hi guys እንዴት ናችሁ ደህና ናችሁ ወይ ነንቺ አይ ይሄ እንግዲህ ዘወትር ማክሰኞና ቅዳሜ ወደ እናንተ የሚደርሰው የደርባባ ሲስተር ሾው ነው ዛሬም እንግዲህ በአዲስ ምንድነው ታሪክ ተመልሰን መተናል ታሪኮች stay with us ከዛ በፊት ወይ ከዛ በፊት ይሄን እነዚህን የመሳሰሉ ቲሸርቶች ቲክቶካችን ላይ በደንብ ፖስት እናደርጋለን yes this too እንደነዚህ አንድ አይነት ቲሸርት ለብሰን ፕሮግራማችን ያማረ እንዲሆን የረዱን True Colors ሜንሽን እናደርጋቸዋለን በጣም ቆንጆ የአፍሪካን ፕሪንት ያላቸው በጣም ቆንጆ በጣም የሚመች ከዛ ኤቭሪ ሳይዝ አለ ቼክ አድርጓቸው ለፕላስ ሳይዝም አለ በፈለጋችሁ ሳይዝ አለ እና ቼክ አውት አድርጓቸው ቲክቶክ ላይ በደንብ አካውንታቸው ምናምን ሜንሽን አድርግላችኋለን ወደ ፕሮግራማችን እንሂድ ዝናብ ግን እየመጣ ነው ይሄ ዛሬውን ታሪክ መጀመርልን the girl behind the seat the one in the only እሺ አንደኛው ስቶሪያችን hi you guys እንዴት ናችሁ እኔና my girlfriend ለ4 አመታት ዴት አድርገናል ከህፃን my girlfriend እያልኩ ሌላ ጊዜ ወንድ ሲሆን የዛሬው ማለት ታሪካችን ወንድ ነው በዚህና ኖርማል I forgot ከህፃንነታችን ጀምሮ አብረን ያደግነው ከዛም ተዋደድን እና ሁሌም አይታት ተጋብተን አብረን ልጆቻችንን ወልደን እንደምንኖር ነገር ግን በጣም ቅርብ ከዝኔ እንደ ወንድም ከማይወጋ ቺት እንዳረገችብኝ ደረስኩበት ልክ ይሄንን እንዳወቅኩ ከሁለቱም ጋር ተጣላሁ my girlfriend regrets her actions በጣም ይቅርታ ሚስቴክ ሰርቻለሁ ሰው ይቅር በለኝና አብረን እንመለስ አለች my cousinም መጀመሪያ ስህተት ነው አለ ከዛ ግን እሷን እንደሚወዳትና ፍቅር እንደያዘው and አብረው እንዲሆኑ እንደሚፈልግ ነገረኝ እና አክሰፕት አርግና ሰፖርት አርገን አለኝ እኔና my cousin አብረን ነበር የምንኖረው so move out ስካረግ እንደምንም ችያቸው አቮይድ ያረኳቸው ኖርኩ በእነዚያ ጊዜ በቃ አብረው ሆኖ እምቢ አለ ገርልፍሬንዱንም ግን አንድ ቤት ነው አብረው የሚኖሩት በእንደዚያ ጊዜያት ኦልሞስት መደባደብ ጋር ደርሰን ነበረ because በአንተ ምክንያት ልንለያይ ነው ምክንያቱም forgive ስላላረከን ብሎ I hope ሁለታችሁም ለዘላለም ደስተኛ እንዳትሆኑ ስላልኳቸው and ሁሌም he wants me to accept the relationship እና forgive እንዳረጋቸው እና በሱ ምክንያት ብዙ ጊዜ ይጣሉ ነበረ after I moved out በማንኛውም ምክንያት ከነሱ ጋርም ሆነ እነሱ ያለበት ቦታ መገኘት አልፈለኩም so our family or friends እነሱ የሚመጡ ከሆነ ይነግሩኛል እኔ ቀራለሁ እኔ የምመጣ ከሆነ ደግሞ እነሱ እንዲመጡ አልፈልግም so ይነግሩኛል my family and friends supports my decision አሁን they are having a baby አንድ ላይ እና ወንድ ልጅ ነው ያረገዘችው and ልጁንም በእኔ ስም ሊሰይሙት እንደሆነ ሰማሁ እና some part of my friends አረታረቁ በቃ ልጁንም እኮ ሊወልዱ ነው በአንተ ስምም ሊጠሩት ነው so this shows ምን ያህል forgive እንድታረጋቸው እንደሚፈልጉ አሉኝ እኔ ደግሞ እኔ ምን አገባኝ they can do whatever they want አልኩኝ what do you guys think ይቅርታ መባያ ነው ስም ስለወጡለት ጥፋታቸውን ይሻላል ለምን ሙቭ ኦን ያደረጉም እንደ ያጠፉት እነሱ ያጠፉትም እነሱ የሚጓተቱም እነሱ እንደለም ላይ ተውቱም ልጅ girl regrets her action so much ግን እኮ ማቆም ትችል ነበር ማቆም ነው ፒስ እንዲሰማት ይመስላል ኧረ እባክሽ እነሱ ፒስ እንዲሰማቸው እሱ ነው የሚጠየቀው ኧረ ተዋቸው ንስሐ ይሉ ጂዛ ንስሐ ይሉ ከእግዚአብሔር ጋር ታረቁ ምን አገባህ
አያስቁም ነው ጥፋተኛ ምን እሱ why is the cousin agreeing የሱ ልጅ ከኤክሷ ስም እንዲሆን ምንም ሆነ ምን እኮ cousin ነው ስለሆነ cousin ስለሆነች ኤክስ እኮ ነው it's complicated it's not complicated it is like a weird ነው ግን it's complicated how complicated ምን እነሱ ናቸው እኮ ኮምፕሊኬት ያደርጉት ያሉት እኮ ታዲያ ኮምፕሊኬት ግን ኖሯቸውን መኖር ይችላሉ ልጁን ለምንድነው ድራግ የሚያደርጉት አብረዋቸው ምንም ኮምፕሊኬትድ የሚያደርገው ነገር they are the ones that made a mistake ስለዚህ በቃ የራሳቸው ጉዳይ ነው እኔ ለዘላለም ፎርጊቭ አላደርግም እኔም አላደርግም no በቃ መራቅ ነው ሌላ ምንም ግን አይኖሩ በቃ እኔን አይጨቅጭቁኝ እኮ እዚህ ምድር ላይ ያለችው ማይት በቃ ምንም ችግር የለውም ጓደኞቼ ምናምን ይሄዱ እንኳንስ ቺቲንግ አይደለምና ማለት ነው about your boyfriend ራሱ ሮንግ የሆነ ሳይሆን መጥፎ የሆነ አስተያየት ሲሰጥሽ ራሱ ቁጥርቅ ያለሽ at some point ከቤተሰብሽ እንኳንስ ናችሁ ታርቆ ምናምን እኮ forgiving አይደለም እኮ አሁን the point እነሱ እየተከተሉ ነው ልጁን አርፎ አልቀመጣቸው እኮ ነው በቃ forgive አድርጊያችኋለሁ እንዲላቸው ነው የፈለጉት እሱ ደግሞ he doesn't want to give አሁን እኮ they are being selfish እነሱ እንዲመቻቸው ውስጣቸው ደስታ እንዲሰማቸው ያናዳሉ ባረጋቸው ራሱ ተዋል እኮ oh my god ስለዚህ ምንድነው ተዋቸው አረጋቸው በቃ ሊዲር ላይ አታዋራቸው ምናምን በቃ ስለነሱ የሚነግረን ሰው አትንገሩኝ ስለነሱ አያቸው ራሱ አይንገሩኝ ያ እዚህ ጋር አትንገሩኝ ማለት ዘመድ መሆን እኮ ነው የሚያስጠላው ጓደኛ ቢሆንና ልጁን ይኸው ክርስትና አንሳ መጥቶ ልደቱ ላይ አልተገኘ ምናምን አይቀርም በቃ ስርዓት የላቸውም ማለት ነው ይቅርም በቃ ስለዚህ live your life ህይወት ይቀጥላል ኮሜንት አድርጉለት ደግሞ የምታስቡት እንትን ብላችሁ አትዩ ያያችሁ ስለሆነ በጣም ደስ ብሎናል ሃይ ጋይስ እንዴት ናችሁ ድጋሜ ሃይ ስንላችሁ ግራ እንዳይገባችሁ ይሄ ቪዲዮ ለቅዳሜ ቀን ከዚህ በፊት ያያችሁት ቪዲዮ ለቅዳሜ ቀን የተቀረጸ ነበርና እሱን በማይካችን በመሃል መስራት አቁሞ የጀማሪ ዩቲዩበር ነገር ማክሰኞ ነው ድጋሜ እንዳዲስ የቀረጽንላችሁ ያለነውና ግራ እንዳትጋቡ ብለን ነው ሶ ወደ ስቶሪያችን እንመለሳለን ሃይ ታያለሽ እና የዛሬው ስቶሪያችን ላይ የሚያደርገው ባለ ታሪካችን ኢምፐርሰን ነው ለኔ ነገረችኝ እና ቴክስት አላረገችልንም ሶ ታሪኩን ለነሱ እኔ ነኝ የምነግራቸው አይ ሆፕ ምንም ነገር ከዛ ግን እሺ ካለች እነግራቸዋለሁ የምታውቋት ሰው ናት ከሰው እንዴት ነው ታሪኩ የሚጀምረው መሰለሽ ቴንደር ላይ የሆነ ልጅ ትተዋወቃለች በጣም ብዙ ሰው ነው የሚተዋወቀው እና ብዙ ሰው ነው የሚጠይቀን ደግሞ ቴንደር ምንድነው ዴቲንግ አፕ ነው ብዙ አይነት ዴቲንግ አፖች አሉ ዴቲንግ ደግሞ ምን ማለት እንደሆነ የማያውቁ ብዙ ሰዎች አሉ ወንድና ሴት የሚገናኙበት ማለት ነው ከዛ ቡና ይጠጣሉ ሻይ ጠጥተው የሚተዋወቁበት የመጀመሪያ ብቻ ቴንደር ላይ የተዋወቃሉ ከዛ በጣም ነው የሚያምረው አለች ረጅም ነው በጣም he is good looking ምናምን ከዛ ይተዋወቃሉ መገናኘት ይጀምራሉ እሱ እዚህ አይደለም የሚኖረው ውጪ ነው የሚኖረው እና እንዳጋጣሚ እዚህ ለፕሮግራም መጥቶ ነው ከዛ መገናኘት ይጀምራሉ ራት ይበላሉ አብረው ኦቨር ይወጣሉ ምናምን ብቻ በቃ እንትን አሉ ተግባቡ ምናምንና እሱ የመጣበት ፕሮግራም ጊዜው ሲቀርብ ቢዚ ከመሆኔ በፊት ሌላ ሀገር ሄደን ኢንጆይ እናርግ ምናምን ይላታል ኦኬ ከዛ እንደዛ ይላትና ትሪፕ ነገር ዱባይ ይዟት ይሄዳል እና የመጀመሪያዋ ነው ዱባይ ስትሄድ ሄዳ አታውቅም ከዛ በቃ ዱባይ ሄዶ ብዙ ነገር ይፈጠራል ምናምን ተመልሰው አፍተር ዊክ ይመጣሉ እና በቃ እንደዛ የሚያደርግላትን ነገር ስለሚያዩ ምናምን በጣም ብዙ ሰው እድለኛ ሰው ነሽ ምናምን ይላታል ጓደኞቿ ከዛ ተመልሰው መጡ እዚህ በቃ ከኔክስት ዊክ ጀምሮ ቢዚ ስለመሆን አንገናኝም ምናምን ይላታና ይለያያሉ ይደዋወላሉ ግን አይገናኙም ኢን ፐርሰን ከዛ የሆነ ቅዳሜ ቀን ማለት እዚህ ያሉ ነው ማይገናኙ በቃ ኢን ፐርሰን አይገናኙም ግን እዚሁ ያለ እዚህ ያለ ግን ይደዋወላሉ ሰርግ ከዛ እንደዛ ያረጉና የሆነ ቅዳሜ ቀን እናቷ ነገም ኒድ በፕሮግራም ስላለ የምትሰሪው ስራ ከሌለሽ አብረን እንሄዳለን ምናምን ታታለች ትስማማለች ከዛ በነጋታው
የሩቅ ዘመዶች ነገር ናቸው ሰዎቹ እና ከውጪ መተው ቤት አስመርቀው ነገር ነው እዚህ ከዛ ይመጡና አብረው ይሄዳሉ ከናትየው ጋር ከዛ በኋላ እዛ ምሳ ይበላሉ ምናምን የቤት ምርቃት ነው ከዛ ያቺ ሩቅ ዘመድየው ማለት ነው ከዛ ልጄን ተዋውቀሽዋል ምናምን ተታለች አንድ ወንድ ልጅ ነው ያላት ሴትዮዋ ከዛ ልጄን ተዋውቀሽዋል ምናምን ስትላት አንተ ዋወኩት ምናምን ብላ በቃ እንትን አንጥሮልኝ ትላለች እና ልጅቷ ተደረግጣለች ከዛ ተደረግጣ ለነገሩ የጠራቸው ስም አንድ ነው ከዛ እሱ ብቻ ነው እንደዚህ ምድር ላይ ያለው አንድ ሰው ምን ሆኜ ነው ምናምን ትላለች ሲመጣ ልጁ ራሱ ሆኖ ተገኘ ዘመድ ናቸው ሩቅ ናቸው ግን ደግሞ እዚህ ሀገርም ብዙ አልኖሩም ነገር ግን ዝምድና አላቸው ከዛ በኋላ ይመጣል ምንም ነገር እንዳልተፈጠረ በቃ ፕሬቴንድ ያደርጋሉ ምናምን ነገር ፕሮግራሙ ያልቃል እንደማያውቅ ሰው ይተዋወቃሉ እንዳዲስ ከዛ በኋላ በቃ ልጅቷ በጣም ትደነግጣለች በቃ ይሄ ጭንቀት ውስጥ ምናምን ትገባለች እና በቃ በመከራ ሪከቨሪ ያደረገች እያለ ትታመማለች በቃ ይሄ ያዞራታል ምናምን ከዛ በኋላ ሽታት ደም ያንሶ ነው ምናምን ነገር እያለች የደም ማነስ መድኃኒት ትወስዳለች ምናምን እና አልተሻላትም ሐኪም ቤት ስትሄድ የ3 ወር እርጉዝ ናት ኦሬዲ 3 ወር ከምናምን አልፋታል ጊዜ ከዛ በቃ ግራ ይገባታል ልጅቷ እና ይሄ ያበደችም ይመስላታል ከዛ ጓደኛዋን ተጣራትና በቃ እንደዚህ ሀፕን አድርጓል ምናምን ብላ ለማንም ተናግራ ማታውቀው ነገር ለጓደኛዋ ትነግራታለች ምናምን ያስቡበትና በቃ ይሄ ልጅ ማስወረድ አለብን ምናምን ብለው ይወስናሉ የዘመዷ ልጅ ነው የምትወልደው ምን ታረጋለች ቢጠይቅ ወሻለም የሩቅ ዘመድ ስለተባለ 7 እኮ ተቆጥራለች 7 ዲዩቲክ ቤተሰቦችሽ የሀበሻ ቤተሰብ ዲዩቲክ እንደዚህ አይነት ነገር አንደርስታንድ ያደርጋሉ ብላችሁ 7 ቤት ቆጥረው ነው ማርገዟ በራሱ በጣም ብዙ ችግር ያመጣባታል እኮ እንኳን እንደዚህ ከኖርማል ቦይፍሬንድሽ እንኳን ስታረግጂ ያለው ጭንቀት እሱ ከዛ በኋላ 3 ወር አልፎታል ማስወረዳችን ምናምን ትባላለች ከዛ በቃ ሪስኩን ወስዳ ታስወርደዋለች it was very painful አለች በጣም painful ነው ከዛ በኋላ በቃ እስካሁን ይሄ እንትን ምንድነው ይሄ በጤና እንትን ደረጃ ደህና ናት ልጅቷ ግን ሜንታሊ በጣም ዲፕሬሽን ውስጥ ትገባለች በቃ ታለቅሳለች በጸልይም ቸርች በሄድም ምናምን ነገር ደህና መሆን አልቻልኩም እና የሆነ ፓርት ኦፍ ሚ ትክክለኛ ስራ ይሰራው ይመስለኛል ከዛ ደግሞ ትክክልም ያደረኩ አይመስለኝም እና ምን ትሉኛላችሁ ላይክ ሌላ ከዚህ ቀጥሎስ ምን ላድርግ ደህና ለመሆን ምናምን ነገር እና ይሄ ነው ስቶሪ ሼር አድርጊልኝ ብላ የነገረችኝ ማለት ነው እኔም ተሰማ ደንግጫለሁ the first thing psychiatrist ምናምን ነገር ብታይ ብዬ አሰብኩኝ ከዛ በኋላ መጸለይ ቸርች መሄድ ብሌሚንግ እኮ ነው አይደል ራሷን በጣም ብሌም ስላደረገችው ነው ግን አንዳንዴ ዲሳይድ ያረግሽው ነገር ያው እግዚአብሔር ይቅር ይላታል ብዬ አስባለሁ ለራሷ ደግሞ እንዳልሽው ቴራፒ ነው በቃ ቴራፒ መሄድ ነው ያለባት ራሷን ይቅር ማለት መጀመሪያ ራሷን ይቅር ማለት እግዚአብሔር ይቅር ይላል ራስሽን ይቅር ማለት በጣም ከባድ ነው መጀመሪያ ራስሽን ካላረግሽው ምንም ሰላም አይሰማሽም ኦ ማይ ጋድ እሷ አቅሜን ሁሉ አንድ ግን ታድሎ እሱ ይሄን ሁሉ ትራማ ስታልፍ እሱ ይሄኔ በቃ ዘመድ ስለሆነ ተወጪኝ ብሎ ነው የሚያስበው ብሎ ላያስብም ይችላል ግን የእሷን ያህል ለምን አትነግረውም ነበር ግን አትሊስት ጭንቀት እንኳን ሀፍ እውነት ሞራል ሰፖርት ምናምን ይኖራት ነበረ በእውነት ማለት አይጣሉም ዘመድ እስከሆኑ ድረስ እንደሌላ ሰው ዘግቶሽ አይቀርም it is ግን አትሊስት እንትን ይላታል ያማክራታል ብቻዋን መከራውን በላች ግን ደግሞ በጊዜ ሂደት ደህና ትሆናለች ደህና መሆኗ እኮ አይቀርም ከራሷ ጋር መታረቅ እኮ ነው ያቃታት እንጂ እኮ ሌላ እኮ ሳይድ ኢፌክት እኮ አሁን አልነበረውም ማስወረዱ አለ ጭንቅላትሽ ውስጥ የሚፈጥረው ነገር አለ በጣም ከባድ ከዛ በኋላ ከሱ ጋር መሆኗ ምናምን ኦ ማይ ጋድ ቤተሰብ አስተዋውቁ ባካችሁ ልጆቻችሁ የሆነ የዘመድ ስብስብ የሆነ ፕሮግራም ሲኖር ላይ መሄድ አለባችሁ ምናምን የሆነ የዘመድ ፕሮግራም ምናምን መዘጋጀት አለበት የሆነ ሰው እንድታገኝ እንኳን አትሊስት ዋው እና አሁን መጠየቅ ያስፈልጋል ቤተሰቦችን ንገረኝ ዘመድ 7 ቁጥርሽ
የት ሀገር ሰዎች ናቸው እንደ ድሮ የት ሀገር እንትን ሰዎች የተወለዱት አታውቂም? አሁን እኮ ቀረ። አይዞሽ የእኔ እናት በቃ ያልፋል ትንሽ ጊዜ እና ቴራፒ ብትሄጂ ግን ቆንጆ ነው። ያና ዱዛት እናንተ ምን ትሏታላችሁ? ምን ትሏታላችሁ? ምከሯት፣ አጽናኗት ኮሜንት ሴክሽን ላይ። የሚቀጥለውን ስቶሪ ደግሞ ገሊላ ናት የምትነግራችሁ። እሺ ሶ ሃው ዩ ጋይስ እንዴት ናችሁ? ሴት ነች ባለ ታሪካችን። ከጥቂት ሳምንታት በፊት በጣም በቆንጆና ትንሽዬ ድግስ አገባው። ከነበሩት መሀል የኔ እናት፣ የእንጀራ አባቴና ባለቤቴ፣ ያው ባለቤቴ ይኖራል። እኔ እንደምፈልገውና እንደምወደው አይነት ሰርግ ነበረኝ። I was very happy። አባቴን አልጠራሁትም። ኧረ ጭራሽ አልሰማም ሁላ። ይህን ስል አባቴ አቢዩሲቭ ነው እያልኩ አይደለም። ሲያሳድገኝ ምንም አድርጎ አያውቅም። yes he did literally nothing። ሁሌም ቃል ይገባና ይተዋል። እመጣለሁ ብሎ አይመጣም። ከሃይ ስኩል እና ዲግሪ ሲመረቅ እመጣለሁ ብሎ አልመጣም። ኢቭን ግራጁዌት አድርጌ ፌስቡክ ላይ ፖስት with my mom ሲያይ thumbs up ሪያክት ነው ያደረገው። ደውሎ እንኳን ምንም ኮንግራጁሌት አላረገኝም። when I was 10 years old ወደ ሌላ ሀገር ለስራ ተዘዋወረ። ከዛ በኋላ ሜቢ በአመት አንዴ ባየው ነው። ግን ሳገኘውም በጣም አያዋራኝም። የራሱን ነገር አውርቶ ትንሽ ስለ ስኩል ጠይቆኝ ይሄዳል። I have a step dad። በጣም ጥሩ ሰው ነው። አባቴን ለመተካት ሞክሮ አያውቅም። ነገር ግን ሁሌም ከጎኔ አለ። ትምህርት ቤት ወላጅ ሲፈለግ አለ። ሳመሽ ፒክ ያደርገኛል። ዩኒቨርሲቲ ስገባ በጣም ኮርቶብኝ ነበር። በጣም ሃፒ ከመሆኑ የተነሳ አልቅሶ ሁላ ነበር። ሶ እንደ አባት ሁሌም ኮንሲደር የማደርገው እሱን ነው። ሶ ኢንጌጅ ሳረግ ለአባቴ አልነገርኩትም። he deserved it ብዬም አላሰብኩም። and the ፕሮግራም ሲካሄድም my step dad ነበር እጄን ይዞኝ ለባሌ የሰጠኝ። my cousin ይህንን ፕሮግራም ፖስት ስታረገው my dad አየው። በጣም ተናደደ። ወይ እና you are not እኛን መስማት እየሰማችሁኝ ታሪኬ ፕሊዝ ካልም ዳውን ካልም ዳውን ሌዲስ አይደለ እኔ አየሁት። ከዛ ለካ አይተጎርሰ ከላው እንዴት ነው ዋው የቱ ጋር እንደነበርኩ ታውቃላችሁ? ሰምታችሁ? እሺ ኮሮና ሰምጂ ወለዚህ ነው ተመልሶ የረጅም ሰው ብዙ የማይመቸኝ ምን ሆነ ነው ብዬ ሶ ኢንጌጅ ሳረግ ለአባቴ አልነገርኩትም። he deserved it ብዬ አላሰብኩም። and the program ሲካሄድም my step dad ነበር እጄን ይዞኝ ለባሌ ሰጠኝ። my cousin ይሄንን ፕሮግራም ፖስት ስታረገው my dad አየው። በጣም የተናደደ ቮይስ ሜል ላከልኝ። እንዴት ታዋሪጅኛለሽ ምናምን አለ። እዛ የመገኘት ሙሉ መብት ነበረኝ። ከልጅ ህይወቴ ውስጥ ትልቁን ቦታ እንዳላይ እንደከለከልኩት ነገረኝ። ምንም ሪስፖንስ አልሰጠውትም። ምን ማለት እንዳለብኝ ገና አልወሰንኩም። እና I was wondering ልክ ነው ወይ ያረኩት ብላችሁ ታስባላችሁ? እኔ ልክ ናት ባይ ነኝ። ብትነግረው ግን አንደኛ በጣም ትንሽ ሰው ነው የተጠራው። ሶ በጣም ለኔ ቅርቤ ነው፣ በቦታው መገኘት አለበት ብላ ያሰባቻቸውን ሰዎች ጠርታለች። and it is the consequence ስንት አመት ሙሉ ላጠፋው ጥፋት። አዎ ግን ሌላ ቅጣቶች ሊኖሩ ይችላሉ ነበር። አሁን እኔ ፐርሰናሊ እነግረዋለሁ በቃ አሁን ማይ ስቴፕ ዳድ ነው ዲዘርቭ የሚያደርገው እኔን ይዞኝ መግባት ብዬ ማሰብ ከሆነ መምጣት ትችላለህ፣ ግን ደግሞ ማይ ስቴፕ ዳድ ነው ይዞኝ የሚገባው። ሶ ኢፍ ዩ አር ኦኬ ና ኢፍ ዩ አር ኖት አትምጣ። በተጣራው እኮ ላይመጣ ይችላል፣ ግን እንዲሁ ሰላም ለመጠበቅ ደግሞ ግን መቶም ወይ እንዴት ስቴፕ ዳድ ይሄንን ስራ ይሰራል ብሎ ሊረብሽ የሚችል ሰው ነው የሚሆነው። ቀድመሽ ነው ዩዥሊ ወንዶች አባቶች ፕሮቫይድ ማድረጋቸውን ይሄ በቃ አንቺ እየተማርሽ እየኖርሽ ምናምን ነው እንጂ ብዙ ነገር ላያረጉልሽ ይችላሉ። ብቻ ሰማን በቃ እሱ ነው አባትነት ብሎ ያሰበው። ብትነግረውና ቾይዙን ብትሰጠው አይ እኔ ስቴፕ ዳድሽ እንዴት ይሆናል ምናምን ካለ ኦኬ ስቴፕ ዳዲ ነው የሚሆነው እንዲ ነው ካልፈለክ አትምጣ።
ግን ደግሞ በሷ ፖይንት ኦፍ ቪው ደግሞ ስታዩ አይ ቲንክ እሱንም ዲዘርቭ አያደርግም ብላ ነው እኮ እሱን እኮ ነው እድሜ ልኳን እቺ ልጅ ስታየው ይሄ ሰውዬ ይሄንን ዲዘርቭ አያደርግም ብላ ትልቅ እኮ ነገር ነው ትዳር ስታገቢ አባትሽ እያለ እኮ ያኛው መሆኑ ራሱ ትልቅ ቅጣት ነበር ስለዚህ መንገር ነበረባት ነው አይደለም ነግራው ቢቀር ይሻል ነበር ነው በቃ ካንተ የተሻለ እንትን ያደረገው ስለዚህ ላይክ እሱ ነው እንትን የሚለኝ አንተ ግን ላይክ መታ አቴንድ ማድረግ ትችላለህ እንደ ኖርማል ሰው ዊዲንግ ይላል ብትለው ቆንጆ ነበር ሞር እንደውም ቅጣት ይሆናል ያ ግን በእንጃ እኔ ፐርሰናሊ ተራዋለሁ እና አባቻዛ ይዛችሁኝ ይድል እችላለሁ ግን በቃ ይሄ ያላለ ተደራርቦባት ነው የሚመስለኝ በቃ የሚያደርገው ነገር ይሄ ሰውዬ ምንም በቃ ዲዘርቭ አያደርግም ብላ አስባለሁ ግን ነገሩ እኔ ፐርሰናሊ ላረጋው የምችለው ነገር ነግራው ቢሆን ዳዲ ግን እንደ አባቴ ሆኖ ሲያየው እሱ እንደውም ሞር ቅጣት የሆነው ነበር ስለዚህ ብጠራው ቆንጆ ነበር ያ በትነግሪው አትሊስት ላይ መጣም ደግሞ ይችላል እንደዛ ነው ብላ ስትነግረው እኮ በቃ እኔ ምን ሰራለሁ ሊል የሚችል ሰው ሊሆን ይችላል በትነግሪው ጥሩ ነበር ግን አሁን ካለፈ በኋላ ግን ያን ያህል መጨነቅ ያለብሽ አይመስለኝም በቃ ሆኗል ኦሬዲ ይሄ ደግሞ እሱ ዲዘርቭ አታረጋውም ብለሽ ነገርሽው ማለት ነው ከዚህ በኋላ ከተቀየረ ጥሩ ካልተቀየረ አሁንማ ቪክቲም ሆነ አሁንማ እድሜ ልኩን እሱ ሲያጠፋ ከርሞ አንድ እንትን አገኘ በቃ ቪክቲም ሆነ anyway ግን ያን ያህል ከባድ ነገር አይደለም ያደረገች it's fine already happened አርጎ to the next እሺ ሌላኛው ስቶሪያችን ሃይደር ባቦች እንዴት ናችሁ my sister is mad at me እኔም እህቴም እርጉዝ ነን እሷ ሁለተኛዋ ሲሆን እኔ ደግሞ የመጀመሪያዬ ነው ሁለታችንም ወንድ ልጅ ነው የምንወልደው እህቴ 3 years ago ሴት ልጅ እርጉዝ እያለች her best friendም አብራ እርጉዝ ነበረች እህቴ almost 8 ወር ላይ ድረስ ስም አልመረጠችም ነበር እና ለማውጣት ተቸግራ ነበር ባሏም እሷም they both didn't have any idea ማን ብለው እንደሚጠሯት ከዛ ግን ልክ እንደተወለደች ስም አላት ብለው ስሟን ነገሩን her best friend እንዴት እኔ ለልጄ ያሰብኩትን ኔም ተወስጃለሽ ብላ መጣላት ጀመሩ ለካ my sister የቤስት ፍሬንዷን ልጅ ስም ሰርቃ ነበር ልጇን የሰየመችው ከዛ በጣም ሲጣሉ my sister እንግዲህ ቀድመሽኝ መውለድ ነበር አለቻት እና በጣም she's not even sorry እና አሁን እህቴ የ9 ወር እርጉዝ ነች and ማን ብለሽ ነው ልጅሽን መሰየም የፈለግሽው እያለች እየጠየቀችኝ ነው እኔ ደግሞ እንደ ጓደኛዋ የኔ ልጅ ስም እንድትወስድ አልፈለኩም ሰው አልነግርም አልኳት and she's mad about it and she keeps asking me በተደጋጋሚ even በቤተሰቦቼ ፊት my brother እንዴ ከዚህ በፊት እኮ ጓደኛሽ ነግራሽ ሰርቃሻታል so ማን ይነግርሻል አላት ከዛ ለዛ ብለሽ ነው እንዴ ያልነገርሽኝ አለችኝ I said yes አንቺን ምንም አላረኩሽም እኮ አለችኝ and I said still I won't tell you አሁን አክሩፋለች what do you guys think this is funny ማለት የራስሽን ልጅ ስም እህትየውም በሆን ግን እኔ ምንድነው ማረገው የሆነ ዝም ብዬ ቆንጆ ስም ፈልግና ከመጣት ቅዱስ ላይ or something በቃ እንዴ ነው ልለው ያሰብኩት ብዬ ሰጣታለሁ እንደው የራሴን ሳይሆን እኔ ለእህቴ ልጅ ቢሆን ብዬ ማስበው በደም ቆንጆ ስም አውጥቼ ነግራታለሁ ግን the thing ያናደደኝ ነው ፓርት ለእህትሽ ስም እስኪ ስም አውጪላት ብትለኝ አይሻልም ለልጅሽን ስም ማን ነው ካልነገርሽኝ አንዳንድ ሰው እንደዚህ ነው ጸባዩ ምን ማድረግ ትችላለሽ ምን ማድረግ አትችይም ለራስሽ ለልጅሽ እኮ አንዳንድ ሰው በጣም አስቦ ከድሮ ጀምሮ አይ ነው ከልጅነትሽ ጀምሮ የምታስቢው እኮ አለ እሱን እንደዝም ብለሽ አሁን her best friend እንደዝም ብላ ነው እኔማ ልጄን እንዲህ ብላት ነው እንግዲህ ሰረቀችው which is annoying ግን አንድ አይነት ቢሆን ስማቸው መጥፎ ነው ከቤስት ፍሬንድሽ ጋር ለምን ይሆናል አንድ አይነት ልጅሽ የሆነ ዩኒክ የሆነ ስም ቢኖረው ደስ አይልም ልጅሽ ላንቺ ነው ሜክ ሴንስ አይደል ላንቺ ሜክ ሴንስ እሷ ግን ምን ሆነ ነው ምንም ትርጉም ለሷ ትርጉም አይሰጣትም ለሰው ላይ ባልና ሚስት ካንተ ዝቀዳ ዘመድ ነው ማለት የሚያወጡ ጠርተሽ እኮ እኔ ስም አላወጣውም ሰው እንሰብሰብና እናውጣ ምናምን ይባላል ደሞ የራስሽን ስም ንገሪኝ like she wants the thought በጣም አስበሽ ምናምን ያወጣሽውን ስም ነው መውሰድ የምትፈልገው I think
እኮ ግን ለሷ ልጅ ሜክስ ሴንስ አያደርግም እኮ አይደለ? አንቺ ስትል ታሪክ የላቸው ይሆናል ወይ በቃ ይሄ አሁን ለልጅ ስም ስታወጪ የሆነ እግዚአብሔር ረዳን ምናምን የሆነ የባይብል ስሞች አሉ እነሱ ታሪክ አይ አኩርፋ ይወጣላታል ታያት ስትወልድ። አንቺ የልጅ ስም እንዳትናገሪ ግን አውጪለት ለሷ ልጅ ስም ብለሽ መታስቢው ቤት አውጡለት አንድ ላይ ሰብሰብ ብላችሁ የሰው ስም ነው የኔ ነው ብላ በቃ ቆንጆ ስም ትንገራትና ከዛ ላይ አንቺ ሲወልድ ሌላ ታረጋለሽ። እሱ ለኔ ግን ያው የመጣ ነገር ነው። ለነገ ገሊላ እኮ ጎበዝ ናት ስም ማውጣት ላይ። ያው እኮ ስም አውጥተናል። እኔ ብዙ ድሮ ጀምሮ እኔማ አትናገሪ አይደለም አይ ባለፈው ከተገናት ልጅም አወጣንለት ግን እሱን ሰምተን ነው ከአብ ደስ አለ ብቻ ጠይቁንኛ። ኤኒዌይ ግን ስም ጻፉላት እስኪ ቆንጆ ስም በዛው ለሷ የምትነግራት እሷንም እዩ በያትና የኛንሹ ከዛ ወይ ደግሞ እናቴ አማሽኝ ብላ ታቆርፋት እንዴ በቃ ትቆራረጣለች። ሰው ምን ትላላችሁ? ኮሜንት አድርጉልን። ያ የዛሬው ፕሮግራማችን ይሄን ይመስል ነበረ። በሁለት ቀን የተቀረጸ ኮንቲኒቲውን ለመጠበቅም ልብሳችንን ለብሰናል። ደግመን ልብሳችን from True Colors በጣም ቆንጆ ነው። ሁለት ቀን የተቀረጽንበት በጣም ቢዩቲፉል የሚያምር እና thank you for watching. subscribe, like, share ማድረጋችሁ እንዳትረሱ። we will try to be consistent እንደዛ ካልሆነ ማክሰኞና ቅዳሜ ሁሌ ፖስት ለማድረግ እንሞክራለን። thank you so much for watching. Bye.